ከስራ ውጭ ሀገር ሴት እንደነበር ነግረን ያው እሱን አስተባብሎን ምክንያቱም መፈታት ስላለበት እዚህ ያቆየን። ስለዚህ ስለተባበርከን እናመሰግናለን። እንግዲህ አቶ ሽመልስም ያው ታውቃለህ ዛሬ ይህ ውጤት ያንተንም የፍርድ ሂደት እንደሚወስነው ታውቃለህ አይደለ? ተከፍቶ ሲታይ እኔ የነገርኩህን ትክክለኛነት ያረጋግጥልሃል። አባትህን ማለት ነው፣ ሌላ ጉዳይ አይደለም። አባትህ እሱ እንደሆነ ይነግርሃል። እሱ እንደደፈረሽም ያረጋግጣል። ይሄ አላመንሽኝም፣ እሱም አላመነኝም። እኔ ግን የማውቀውን በትክክል ነው የተናገርኩት። እንግዲህ ዲኤንኤ ውጤት ያው አንተም ላይ ብዙ ነገሮች ያመጣ ይችላል። እውነት አቶ ባይሉ ከሆንክ ይቅርታ ጠይቀን ያጉላላንህ ሁሉም ነገር እንግዲህ ፈታው ከተፈጸመ ከስንት ዓመት በኋላ ነው እነሱ ተጋብተን 2 ልጆች ወልደን የኖር ነው እና ከጊዜው ጋር አልተጣጣመልኝም። ለማንኛውም ሆኗል፣ እናየዋለን። እንግዲህ ተመልካቾቻችን እንደምታዩት የታሸገ ነው። እንግዲህ ፊት ለፊታችሁ ነው የምከፍተው። ከስር እንግዲህ የአቶ ባይሉና የአቶ ግሩም የዲኤንኤ ውጤት ተወስዷል። ከሁለቱም የዲኤንኤ ምርመራ ተደርጎ ውጤት ተወስዷል። ምናልባት የአቶ ከተማ ልጅ ከሆነ አቶ ከተማም የአቶ ተሰማ ልጅ ነው እየተባለ ስለነበር እስካሁን እሱንም ለማረጋገጥ ሲባል የአቶ ከተማንም ዲኤንኤ አብረን አስመርምረናል። ስለዚህ እዚህ ጋር አቶ ግሩምና አቶ ባይሉ የአባትና የልጅነት ምርመራ ውጤት ከመቶ አትድከም ልጄ፣ እሱ በኃይሉ ነው። ተሰማ የሚባል ሰው ሌላ ፈልግ። ተሰማ ነው ብሎ ካሳመነ ሌላ ሰው ፈልግ። እኮ አይደለም እናቴ፣ ግን እውነታውን ማወቅ አለብን። በቃ እሱ እርግጠኛ ሆኖ ምክንያቱም አሁን ፍርድ ላይ ነው ያለ ግለሰብ በህግ አካል ስር በቁጥጥር ስር ነው ያለ። ስለዚህ ይህን ነገር መታወቅ አለበት። ምንም እሱ ምንም የሚጠቀመው የሚጎዳው ነገር አቶ በኃይሉ ከሆነ እሱ ላይ ተጨማሪ ክስ ይጨመርበታል። ስም ማጥፋት አለ፣ እኛን ከስራ ማጓሳቆል አለ፣ የህግ አካላቶችን ስራ ማጎሳቆል፣ ብዙ ነው ወንጀሎች ይደመሩበታል። ስለዚህ ምንም ችግር የለም። ይሄ የትንሽ ቀን ስራ ነው። እኛ በመሀል አቶ ተሰማ እሱም ይሁን አይሆንም ፍለጋችንን አናቆምም። ማግኘታችን መፈለጋችን እንቀጥላለን። ግን እሱ እውነት አቶ ባይሉ ነው ወይስ አቶ ተሰማ ነው የሚለውን ነገር የምናረጋግጠው በዲኤንኤ እና በዲኤንኤ ብቻ ነው። ምክንያቱም ያንቺንም ጠባሳ የፈጠረው ግለሰብ እኔ መጨረሻውን ድረስ እከታተላለሁ፣ ቃል ገብቻለሁ፣ ግዴታዬም ስለሆነ። ስለዚህ እሱ ተሰማ ነው ባህሉ ነው የሚለውን ነገር ቼክ እናደርጋለን። ስለዚህ አቶ ባይሉ እባክህ ከዚህ በኋላ ገንዘብ ልስጥ የሚለውን ነገር እንዳታነሳ። ምክንያቱም እንደዚህ አይነት ነገሮች የሚደጋግም ከሆነ እኔ አሳስርሃለሁ አንተ። ምክንያቱም ጊዜ ላይኖር ይችላል፣ ግን እዚህ ጋር ደግሞ የሰው ህይወት ነው። ገባ? አቶ ተሰማ ማለት በወንጀል የሚፈለግ ግለሰብ ነው። በጣም ትልቅ ወንጀሎችን ሰርቷል ተብሎ የሚታመን ብዙ ነገሮች። ስለዚህ የሚተባበረን ከሆነ ዲኤንኤ ይመርመር። በቃ ዲኤንኤ ይመርመር። አንተ አይደለማ አቶ ተሰማ አይደለማ አንተ አይደል አቶ ባይሉ ነህ። እንደዛ ብለህ የምታምን ከሆነ ችግር የለም። ዲኤንኤ ይደረግ፣ ያኔ ሁሉም ነገር ይወሰናል። አለቀ። ስለዚህ ዲኤንኤውን እናድርግ። ሌላ ምንም አያስፈልግም። በቃ ደስ ይበለው። አንተ ምን አድርግለት፣ ምን ቸገረ? ባልሰራው ስራ አይመጣ። እኛ እንሂድና የዲኤንኤ ምርመራ እናደርግ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ይህ ስለኛ ኑሮ ነው። እኔ ደግሞ የፕሮግራሙ አዘጋጅና አቅራቢ ግሩም አያሌውን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሼ መጥቻለሁ። እንግዲህ በባለፈው እንዳያችሁት ያው ከእናቴ ጋር የነበረን ቆይታ አይታችኋል። ሽመልስም ብዙ ነገሮች እንግዲህ ነግሮናል። አዳዲስ መረጃዎች ወጥተዋል። ከዛ በኋላም የእናቴን ባለቤት አግኝተነው እንግዲህ ቤት መጥቶ ያለውን ነገር ምን እንደተፈጠረ ሁላችሁም እንደምታስታውሱት እንዳያችሁት እርግጠኛ ነን። ያው ሁሉም ነገር እንግዲህ የሚፈታው በባለፈው ቪዲዮአችን እንደዘጋ ነው ዲኤንኤ በማድረግ እንደሆነ። ስለዚህ የዲኤንኤ ውጤቱ ደርሷል። ያው ዛሬ ሁሉም ነገር ሚስጥሩ የሚፈታበት ቀን ነው። እውነት አቶ ባይሉ የተባለው ግለሰብ አቶ ተሰማ ነው ወይስ አቶ ሽመልስ እየደበቀ ነው? ወይም ራሱን ከቨር እያደረገ እኛንም
ከስራችን እያስተጋጉለን ነው የሚገኘው የሚለው ነገር ዛሬ የሚፈታ ነው የሚሆነው። የእናቴም የ28 ዓመት ታሪኳ እንግዲህ ዛሬ ምናልባት የምታውቅበት መንገድም ሊሆን ይችላል፣ አናቅም። እሱን እኔም የአባትነት የማንነት ጥያቄንም ዛሬ መፈታ ሊሆን ይችላል፣ አይታወቅም። ስለዚህ እስኪ ወደ ዴኒዮ ነው የምንሄደው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። የደውሏን ምልክት የተጫናችሁ ሁሌ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ። ግሩም ነኝ። መልካም ቆይታ። እንግዲህ ያው ዛሬ የተገናኘ ነው ይህን ዲኤንኤ ውጤት ለማየት ነው። እንግዲህ አቶ ባህሉም ይቀጣ ከስራ ውጭ ሀገር ሲሄድ እንደነበር ነግረን ያው እሱን አስተባብሎን ምክንያቱም መፈታት ስላለበት እዚህ ያቆየን። ስለዚህ ስለተባበርከን እናመሰግናለን። እንግዲህ አቶ ሽመልስም ያው ታውቃለህ ዛሬ ይህ ውጤት ያንተንም የፍርድ ሂደት እንደሚወስነው ታውቃለህ። ምክንያቱም እዚህ ውስጥ ያለው መረጃ የአንተንም የመቆየት ምክንያቱም የውሸት መረጃ ነግረህን ከሆነ ነገሮች የተደራረቡብህ ህይወት ወደ አላስፈላጊ መንገድ ነው ሊሄድብህ የሚችለው እርግጠኛም ስለሆንኩ ማለት ነው። ነገር ግን እስኪ ብቻ ሁሉም ነገር ዲኤንኤውን ስናይ ነው የሚሆነው እና እስኪ ይህን ዲኤንኤ ከመክፈታችን በፊት እስኪ ምን አለ አንተ ጋር ልትነግረን የምትችለው ነገር? እኔ ከዚህ በፊት ከነገርኩ ውጭ ሌላ የሚጨምረው ወይም የምቀንሰው ነገር የለም። ይኸው አስመርምረህ አንጥተሃል አይደለም? በእርግጠኝነት እኔ የምነግርህ ነገር ይሄ የዲኤንኤ ውጤት እኔ ያልኩህን የሚጠቁም አልገለጥከውም። አንተም እኔም አልገለጥኩት። አሽገው እንደሰጡን ነው ያለው አይደለ? ተከፍቶ ሲታይ እኔ የነገርኩህን ትክክለኛነት ያረጋግጥልሃል። አባትህን ማለት ነው፣ ሌላ ጉዳይ አይደለም። አባትህ እሱ እንደሆነ ይነግርሃል። ሽመልስ ሳይሆን እሱ እንደደፈረሽም ያረጋግጣል። ይሄ አላመንሽኝም፣ እሱም አላመነኝም። እኔ ግን የማውቀውን በትክክል ነው የተናገርኩት። በእኔ ንግግር ላይ ተመስርቶ ደግሞ የዲኤንኤ ምርመራ ተደርጓል። የዛን ቀን አይተሃል። ገንዘብ ልስጥህ ደይተሃል፣ በዚህ መንገድ ሂድ፣ በዚህ እንትን በል ምናምን ቶ እኔ በረራ አለብኝ ምናምን ማት ነገር ለመሸፋፈን ነው የተደረገው፣ ለሌላ ጉዳይ አይደለም። ግን ያም ሆነ ይህ አንተ ጎበዝ ልጅ ነህ፣ ጥሰህ ገብተህ እዚህ ድረስ መጥተሃል። አሁን እውነተኛ አባትህን የምታገኝበት እኔ እንኳን ከዚህ በፊት በተደረገው የዲኤንኤ ምርመራ እሷን ከመድፈር ወንጀል ነፃ ወጥቻለሁ። ሌላዎቹ ወንጀሎች ላይ እጄ ቢኖርም እሷን በተመለከተ ግን ምንም አይነት ወንጀል እንዳልሰራው ነፃ ወጥቻለሁ። አሁን አንተ ትክክለኛ አባትህን የማግኘት አካሄድ ላይ ነበርክ። ይኸው አግኝተሃል አሁን ብዬ አስባለሁኝ። እኔ ይሄን ነው መናገር የምችለው፣ ምክንያቱም ሀቅ ነው። ከዚህ በፊት መዓት ጊዜ የዋሸሁት ነገር ይበቃኛል። በቃኝ። ፍርድ ቤቱ የሚለኝን ይለኛል። ወደ እስር ቤቴ ገብቼ እዛው ተቀምጬ ህሊናዬንም አድሼ ከወጣሁ እወጣለሁ፣ ከሞትኩም እዛው እሞታለሁ። ትልቁ ነገር የእሷን ይቅርታ ማግኘቴ ትልቅ ነገር ነው። ባላደረግኩት ነገር እስካሁን ድረስ ቂም ይዛብኝ ይኖራለች። እንዳላደረግኩ አረጋግጣለች። ከልቧ ላይ ቂሟን ፍቃለች ብዬ አስባለሁ። አላደረግኩትም፣ እንዳላደረግኩት ደግሞ አረጋግጣለች። አንተ እግዚአብሔር ይስጥህ፣ አንተ አረጋግጠዋል። አሁንም ይሄ ነገር የሚያስረዳው ያንተን አባት ማንነት ነውና ከፍተህ ብታሳያቸው፣ እኔ ባየውም ባላየውም ትክክለኛ ስለሆንኩኝ አይደንቀኝም። ትክክል ነው፣ ለእኔ ትክክል ነው። ለአንተ ትክክል ላይሆን ይችላል። ካላየህ በስተቀር ላታምን ትችላለህ። እሱ ትክክል ነው፣ ልክ እንደኔ ያምንበታል፣ ግን አውቆ ክዶታል። እሷ ደግሞ ካላየች ላታምን ትችላለች፣ ልክ እንዳንተ ማለት ነው። እኔና እሱ ግን ይሄ ነገር ትክክል እንደሆነ በደንብ እናውቃለን። በደንብ አውቆ ግን ክዶታል። ይሄንን ነው ልል የምችለው። ሌላ ምንም የምለው ነገር የለም። እናንተስ ጋር አቶ ባይሉ እንግዲህ ይሄ ዲኤንኤ ውጤት ያው አንተም ላይ ብዙ ነገሮች ያመጣ ይችላል። እውነት አቶ ባይሉ ከሆንክ
ይቅርታ ጠይቀን ላጉላላንህ እዚህ ቤት ለተፈጠሩት እያንዳንዱ ነገሮች ምንም እንኳን የእናቴ ባለቤት ብትሆንም ብዙ ነገሮች እንግዲህ ያልነገረችም እኔ ነኝ አንደኛ እንዳትነግሪው ያልኳት የነበረው ተነጋግረንበት ነው። በቃ ይሄ የኋላ ያለፈ ታሪክ ስለሆነ ይህን ነገር ቤተሰብ ከገባ ቤተሰብ ያበጣበጣል፣ ብዙ ነገሮች ይፈጥራል ተባብለን ነው ዝምም ያው መንገሩ አይቀርም ነበር። ነገር ግን እናንተና አረጋግተ ያለው ነገር በቃ ጥሩ ጊዜና ሰዓት ጠብቀን ይህን ነገር ለመፍታት የፈለግነው ለዛም ነው እና ለእሱም ይቅርታ ጠይቀን ሁሉም ነገር እንግዲህ የምንፈታው ነው። ስለዚህ እስኪ ይሄ ዲኤንኤ ውጤት ሆኖ አቶ ተሰማ ብትሆንስ ምን አይነት ምላሽ ይኖርሃል? ያው ጊዜው የደረሰበትን ታውቀዋለህ አይደል? ቴክኖሎጂ እና ሳይንስ ዛሬ ረቋል። ብዙ ነገር ማድረግ ይቻላል። እኔ ባህሪ ደግሞ በሁሉ ነገር ብዙ ነገር አውቃለሁ። ብዙ ሰዎች ብዙ ነገር ብለውኛል። ግን እስኪ እንየው። ግን ያው ይህን እንዳያስክ ማለት ነው። ቴክኖሎጂ ረቋል፣ ዛሬ ሳይንስ መጥቋል። አንተ የሆነ ነገር ከከፈልክ ነገሮችን አንተ እንደምትፈልገው አድርጎ መቀነባበር ብዙ ነገሮች የሚቻልበት ዘመን ውስጥ ነው ያለ ነው እና ያው እኔም ብዙ ነገር ውስጥ በስራዬ ብዙ ነገር ስላጋጠመኝ እስኪ ወረቀቱን ምን እንደሚል እናየዋለን። እንግዲህ ማለት ልነግርህ የምፈልገው ነገር ይሄ ዲኤንኤ እንግዲህ እኛ አሉ ቋሚ ሆስፒታሎች እንደዚህ አይነት ነገር ስራዎችን ስራ የሚተባበሩ እና ይሄ ህጋዊነቱን በስነስርዓት አረጋግጥልሃለሁ። ምክንያቱም ከዚህ በፊት በጣም ብዙ ዲኤንኤ ምርመራዎችን አስደርገናል። ለእኔም ቤተሰብ ለብዙም ቤተሰብ እናቴ መሆኗንም ከዚሁ ከተመሳሳይ ሆስፒታል ነው ዲኤንኤ ይዘን መተን የተረጋገጠው እና ይሄ የተጭበረበረ ወይም ደግሞ ሀሰት ዲኤንኤ ወረቀት እንዳልሆነ ላረጋግጥልህ እወዳለሁ። ይሄ ትክክለኛ ህጋዊ እውነተኛ የሆነ የዲኤንኤ ምርመራ ነው የተደረገው። ስለዚህ ይሄ እንኳን ምንም ሀሳብ ሊገባ ይገባል። ምክንያቱም ይሄ ነገር ለእኔም ስለሚያስፈልገኝ ጠብቄ ደህንነቱን ሁሉም ነገር የተረጋገጠ መልኩ ዲኤንኤ ሊደረግ ያደረግነው ማለት ነው። ለዛም ነው እናቴስ አንቺ ጋር ምን አለ? ይሄ ነገር እውነቱ ነው። ሞክር ብዬ ነው ሞክር፣ እድልን ውስጥ ሰላም እንዲያገኝ ብቻ ሞክር ብያለሁ። እንግዲህ ሌላ ይሆናል ብዬ አላስብም፣ እንደነገርኳቸው ነው። ምክንያቱም ጉዳዩ ከተፈጸመ ከስንት ዓመት በኋላ ነው እነሱ ተጋብተን 2 ልጆች ወልደን የኖር ነው እና ከጊዜው ጋር አልተጣጣምልኝም። ለማንኛውም ሆኗል፣ እናየዋለን እንግዲህ ዲኤንኤ ውጤታችን ማለት ነው። ሁሉም ነገር የሚፈታው ስለሆነ እስኪ ያው እንግዲህ ታሸገ ነው። ተመልካቾቻችን እንደምታዩት የታሸገ ነው። እዚህ ፊት ለፊታችሁ ነው የምከፍተው። እንግዲህ ያው በቅድሚያ እናመሰግናለን። ያው ይህንን ነገር በምናሰራበት ሰዓት የሚተባበሩን ሆስፒታሎች አፋጣኝ አስቸኳይ አድርገው ነው የሚያሰሩልን። በዛ ላይ እሱም በር አለብኝም እያለ ብዙ ነገሮች ምክንያት እየሰጠንም ስለነበረ እሱም ለመተባበር ሲባል በጣም ከዚህ በፊት ከምናሰራቸው ዲኤንኤዎች በጣም የፈጠነ ተደርገው ነው ያሰሩልን። ለእሱ ምስጋናችን እናቀርባለን። ያው ስማቸው እንዲጠቀስ ስለማይፈልጉ ነው በዚህ ሰዓት ላይ ስማቸውን ማንጠቅሰው። ከላይ እንግዲህ እንደ ሁልጊዜው የሆስፒታሉ ስም፣ አርማ፣ ቀን፣ የፖስታ ስም ቁጥርና የኢሜል አድራሻቸው ይገኛል። ከስር እንግዲህ ጉዳዩ ይላል። ጉዳዩ ያው የአባትና የልጅነትን ውጤት ለማወቅ የተደረገ የዲኤንኤ ወይም የዘረመል ምርመራ ይላል። ከስር እንግዲህ የአቶ ባኃይሉና የአቶ ግሩም የዲኤንኤ ውጤት ተወስዷል። ከሁለቱም የዲኤንኤ ምርመራ ተደርጎ ውጤት ተወስዷል። በነገራችን ላይ ይሄ ዲኤንኤ ውጤት የሁለት ሰዎች ዲኤንኤ ውጤት ነው። በአንድ ወረቀት ላይ አድርገው ነው ስለሰጡን ነው እንጂ የአቶ ከተማንም ወይም ደግሞ የአቶ ተሰማ ልጅ የተባለውን ከዚህ በፊትም በቁጥጥር ስር ያዋልነውንም ግለሰብ ያው ተጨማሪም እስኪ እንደ ምርመራ ምክንያቱም አቶ ተሰማ ምናልባት የኔ እናት ደፍሯትም ካልሆነ ምናልባት የአቶ ከተማ ልጅ ከሆነ አቶ ከተማም የአቶ ተሰማ ልጅ ነው እየተባለ ስለነበረ እስካሁን እሱንም ለማረጋገጥ ሲባል የአቶ ከተማንም ዲኤንኤ አብረን አስመርምረናል። ስለዚህ እዚህ ጋር የሁለቱንም ሪዛልት ነው በአንድ ወረቀት አስደርገ ነው እዚህ ጋር ይመጣልን። ስለዚህ የአቶ ባኃይሉና የአቶ ግሩም እንዲሁም የአቶ ባኃይሉና የአቶ ከተማ የዲኤንኤ ውጤት ተወስዷል ይላል።
ከስር እንደሚገልጸው ውጤቱን ለመግለጽ በፐርሰንት ነው ያስቀመጥነው። ስለዚህ ከስር እንደሚገልጸው ከሆነ ምንድን ነው ንገረን። ግሩም ምንድን ነው? አቶ ከተማና አቶ ባህሉ የዲኤንኤ ውጤታቸው 99.9% ብያለሁ እኮ። በተጨማሪም አቶ ግሩምና አቶ ባህሉ የአባትና የልጅነት ምርመራ ውጤት ከ100 99.9%። አቶ ባህሉ ማለት ሁለቱ የእሱ ልጆች ናቸው። ቴክኖሎጂ በረቀቀበት ዘመን ቴክኖሎጂ በረቀቀበት ዘመን ዝም ብሎ ማንም ዝም ብለሽ ገንዘብ ለመውሰድ ፈልገው ነው የመጡት። አቶ ተሰማ ህጋዊ በሆነ መንገድ ነው የተመረመረው። ይሄ የተቀነባበረ ሴራ ነው። ያስፈልቻለሁ እንኳን አይደለም ከዚህ በላይ ብዙ ነገር አውቃለሁ። አቶ ተሰማ አገኘሁ በመጨረሻ እሱ ነው ብያለሁ እኮ አላምን አላችሁ። ተሰማ ማለት ስለቀደድክ ድራማ እየሰሩብን ነው እያቀረባቸው ነው። አቶ ተሰማ አንተ ነህ? ፖሊሶቹን አስገባልኝ። አቶ ተሰማ አንተ ነህ? በመጨረሻ አገኘሁ። በኃይሉ ነኝ እኔ። ተቀመጥና እናውራ ወይ አቶ ተሰማ ወይ ቁጭ በልና ነው የሰራኸው። ትክክለኛ ሪዛልት ነው ያመጣልኝ አይደለ? አስገብ እያልኩሽ ጭራሽ በእንደዚህ አይነት ድራማ። ይሄው አቶ ተሰማ ገንዘባችንን ለመውሰድ ነው። ይሄው አቶ ተሰማ ይሄ ሁሉ ነገር ሲፈጽም እንዴ አንቺ አሁንም አትድከም ወንድሜ። የምትፈልገውን ጠባሳ ያደረገብሽ ሰው ይሄ ነው። አሁንም የምትፈልገውን ገንዘብ እያለ ነው። አሁንም አትድከም። የምትፈልጉት ገንዘብ ነው። አሁን በረራ አለብኝ ለአንቺ ብዬ ነው ይሄን ያህል ሰዓት የቆየው። ወዴትም አትሄድም። ደስ ይልሽ ብዬ ነው። ወዴትም አትሄድም። ቀልቤ ያውቀዋል። ወዴትም አትሄድም። ወዴትም አትሄድም። ዛሬ ወዴትም አትሄድም። የእሱ ልጅ ወዴትም አትሄድም። ዛሬ እኔ በረራ አለብኝ በመጨረሻ ለአንቺ ብዬ ነው ይሄን ያህል ሰዓት ያባከንኩት። እዚህ ቤት ምን ታደርጋለህ? የተቀነባበረ ሴራ ነው። እዚህ ቤት ምንድነው የምታደርገው? እዚህ ቤት ምንድነው የምታደርገው? ትሞኛለሽ እንዴ? እዚህ ቤት ምንድነው የምታደርገው? ያላዩን ነው። ትዳራችንን ሊያፈርሱ ነው። አትሰብኝም? እዚህ ቤት ምንድነው የምታደርገው? የተቀነባበረ ሴራ ነው። እዚህ ቤት ምንድነው የምታደርገው? ምን ሴራ ያስፈልጋቸዋል? ለምን ብዬ ነው ሴራ? እዚህ ቤት ምንድነው የምታደርገው? ለምን ብዬ ምንድነው የምታደርገው? እዚህ ቤት ወንድሜ አትልከም። የምትፈልጉት ገንዘብ ነው። አሁንም ምን ያህል ሄዳለሁ። በረራ እየደረሰብኝ ነው። የምትፈልጉትን ገንዘብ ልስጣችሁና ወዴትም አትሄድም። ብትሄዱ ይሻላል። ወዴትም አትሄድም። ይሄኔ ምናምን ሳይንስና ቴክኖሎጂ በረቀቀበት ዘመን የሆነ ጽፎን ዝም ብለሽ ትሰሚያቸዋለሽ እንዴ? ለምን አትናገር? እውነተኛውን ታሪክ በመጨረሻ እናገኘው። እውነተኛ ማለት እኔና አንቺ አብረን የምንኖረው ኑሮ ነው። ይሄ ወረቀት አይደለም። ከየት መጣ ውጤት? ንገረኛ። በሳይንስ በቴክኖሎጂ ዛሬ ቴክኖሎጂ ምን እንደደረሳችሁ አመንከ። ውጤት እንዴት መጣ? ምንድነው ማማ? ከየት ነው የፈለቀው? ንገረኝ። እማዬ ቆይ ተረጋጊ። እውነት ነው ማለት ነው። እማዬ እባክሽ ተረጋጊ። አንዴ ተረጋጊ። ቆይ እናውራ፣ በደንብ እናውራ። የትም አይሄድም። ችግር የለውም። እማዬ ተረጋጊ። አሁን ብዙ ነገሮች መጠየቅ ስላለብን አያደርገውም እያልኩ ባለሰማመን ኑሬ እንዲህ አይነት ጉር ተሸክሜ ነው እንዴ? እኔና አንቺ ይህን ያህል ስንሰራ እንደዚህ አይነት ነገር አጋጥሞ ሸቀም ደብቃ። ተረጋጊ እማዬ። እሱ ነው ገንዘብ ፍለጋ ይሁን ሁሉ ያቀነባበር። እማዬ ተረጋጊ። እሱ ሴራ ነው ነገርኩሽ። ዝም በል አሁን ዝም በል። ሳይንስ ቴክኖሎጂ ስትል አልነበር እንዴ? ስታምንበት አልነበረም? አሁን አንተ ላይ ሲሆን የምትክደው ለምንድን ነው የሆኑ ነገር ያደረግከው? እነዚህ ሲጠሩ የነበሩ ወንጀሎችን ለምንድን ነው የፈጸምከው? ለምንድን ነው የሁሉ ነገር ያደረግከው? ልጆቹ መምጫቸው ደርሷል። ብጥብጥ ላይ እንዳይደርሱ ችግር የለውም። ይህን ነገር መስማትም የለባቸውም። መነሻ አይደለ ቤት ለማፍረስ ነው መነሻው። ዝም በል። ከዚህ በኋላ ምንም አይነት ንግግር እንዳልሰማ ከአንተ አቶ ተሰማ። እናቴ ለምንድን ነው እንደዚህ አይነት አደጋ ደረስክባት? በሱ ስለመሸፈን እኔ በግልጽ ነገርኩህ አይደለ እንዴ ልጄ እንደሆነ። አንተ ስለምንድን ያሳለፍከውን ታሪክ ማትናገር? ፊትን ስለተሸፋፈንክ የምታመልጥ መስሎ ነበር። ይህን ያህል ዓመት ሙሉ ምንድን ነው ያደረከው እስካሁን? ለምንድን ነው የሁሉ ነገር ያፈጸምከው? ንገረኝ፣ መልስልኝ። የሚያደርኩት ነገር የለም። መልስልኝ አቶ ተሰማ፣ ይሄ ሁሉ ነገር ለምንድን ነው ያደረከው? መልስልኝ። መልስ እፈልጋለሁ ከአንተ።
መልስ ፈልጋለሁ ከአንተ ንገረኝ። የት ልታመልጥ ነው ከዚህ በኋላ? በቃ ጥጉ ተደረሰ እኮ። መልስልኝ። ለምንድን ነው መልስልህ? ምንም የማውቀው ነገር የለም። ይሄን ሁሉ ነገር ለምንድን ነው ያደረገው? ምንም ያደረኩት ነገር የለም። እኔ ስራዬን ነው የምሰራው። ምንድን ነው ስራ? ወንጀል መስራት? ምንድን ነው ይሄን ተአምር? ታሪኩን ለምን አትናገርም? የፈጠርከውን ነገር አስረዳ። በቃ ከዚህ በኋላ ወዴት ልትሸሽ ነው? ንገረን። ምንድን ነው ያደረገው? ራሱን ለህግና ለወንጀለኛ አሳልፎ ለሸጠ ግግም ብሎ ለመጣ ሰው እሱን እንዳትናገር ከዚህ በኋላ። እሱን ተው። የዚህ ሁሉ ሴራ እንዳትናገር ከዚህ በኋላ። ውጤት ይዞ የመጣው እኮ ልጄ ነው። ለምንድን ነው የኔን ትዳር ማፍረስ የሚፈልገው? ለምንድን ነው የኔን ቤት የሚበጠብጠው? ለምንድን ነው ዲኤንኤውን የቀደድክበት መንገድም ሚስጥሩ ያለው አንተ ጋር ነው። አንተ ተናገር በቃ። ከዚህ በኋላ መታገስ አልችልም። ለዛ ነዋ በብር ልደለን ስትሞክር የነበረው። ዴኒ እንዳይደረግ ነበር በብር ስደለል የሞክር። እዚህ ቤት ምን ታደርጋለህ? አሁን እዚህ ቤት ምንድን ነው የምታደርገው? ብር ትላለህ። እናቴ ላይ ሁሉ ነገር ካደረስክ በኋላ እዚህ ቤት ምን ትሰራለህ? ንገሪኝ። እዚህ ቤት ምንድን ነው የምታደርገው? ምን ልትሰራ ነው እዚህ ቤት የመጣው? ወደ መልስልኝ። መልስልኝ። የተቀነባበረ ሴራ ነው። ተው። ምንም የተቀነባበረ ነገር አይደለም። ዝም በል። የምትፈልጉት ገንዘብ ነው። ገንዘባችን ልስጣችሁና ሂዱ። በቃ ራሴን እያመመኝ ነው። ሰማኛለህ? ከዚህ በኋላ እንደዚህ አይነት ቃል እንዳትጠቀም። ገንዘብ በተለይ እሱ ገንዘብ ፈልጎ ነው። በቃ ወንድሜ አንተ የማታውቀው ዝም በል አንተ። ከዚህ በኋላ ምንም ነገር እንድትናገር እድል አልሰጥም። አሁን የምፈልገው እቅጭቅጯን ተናገር። እናቴ ላይ ለምንድን ነው እንደዚህ አይነት አደጋ ያደረስክባት? ጥቃት ያደረስክባት? እነዚህ ሲሰራቸው ተገብራቸው የነበሩ ወንጀሎች ለምንድን ነው የፈጸምከው? በሱ በአቶ ሽመልስም ሴራህን በሙሉ ወደሱ ለመለከክ የሞከርከው ለምንድን ነው? እያንዳንዷን ነገር ቅንጣት ያህል ሳታስቀር ትነግረኛለህ። መልስ ተናገር። ተአምር ነው የፈጠርከው። ተናገር በቃ። ከዚህ በኋላ ምንድን ነው? ምን ቀራል? ለምንድን ነው የማትናገረው? ገንዘብ ትላለህ። ገንዘብ ፈልጎ ነው እሱ የመጣው? እሺ ከሱ ጋር ያለን ትውውቅ ሁሉን ነገር አበጥረህ ተናገር። ከዚህ በኋላ እኮ ልታመልጥም አትችልም። ወዴት ትሄዳለህ? አሁን ንገረን፣ እያንዳንዷን ነገር ምንም ነገር ሳታስቀር ንገረን። ቶሎ በል መልስ። እያንዳንዷን ነገር ንገረን። ለምንድን ነው ይህን ሁሉ ነገር የፈጸምከው? እናቴ ላይ ጥቃት ለምንድን ነው ያደረስከው? የብዙ ሰዎችን ቤተሰቦች ህይወት ያመሰቃቀልከው ለምንድን ነው? ከልጅ ጋር በመሆን ብዙ ወንጀሎችን ሰርታችኋል። የብዙ ሰዎችን ሀብትና ንብረት በልታችኋል። ምንድን ነው ምክንያት? ተናገር እያልኩ ነው። መልስ። ምንድን ነው የምናገረው? የህይወት መንገድ እኮ ነው። በቃ ብዙ ርቀት ተጉዤ ነው አሁን እዚህ የደረስኩት። እንዴት አድርጌ ነው በአጭር ጊዜ የምናገረው? በቃ ህይወት አንዳንድ ጊዜ አንተ በፈቀድከው መልክ ሳይሆን ህይወት ራሱ በፈቀደው መልክ ነው የሚመራ። አቶ ተሰማ በቃ እንደዛ ነው። ስለዚህ አሁን መጨረሻ ያገኘዋ እዚህ ተደብቀኗ አገሩን ሙሉ ሳስስ ያጣው ምትደበቅ የምታመልጥ መስሎ ነበር አይደል? አታመልጥም፣ ከግሩም አታመልጥም። ገባ? አታመልጠኝ። ትዘተብኛለህ። ይኸውልህ ይህ ተጨማሪ ማስረጃ የተሰበሰበብህ ነው። እየሳተብኝ አሁን ወንጀል ሲዘተብኝ ብቻ ሁላችሁም እየሳተብኝ። አሁን ንገረን፣ እያንዳንዷን ነገር እውነት ይወጣል። በቃ ተናገር። እናቴ ላይ ጥቃት ካደረስክበት ቀን ጀምሮ ከዛ በፊትም ያለውን አሁን እዚህ ቤት የገባህበትን ምክንያት ጭምር እያንዳንዷን ንገረን። አልበለዚያ ህይወት ይበላሻል። ቀጥል፣ ተናገር። አፍት ነው የጠበቅን ነው፣ ጊዜ የለን። ገና ከአንተ ጋር የምናወራረደው ከውርሰ ታሪኩን ጀምር። ከእሱ ትጀምራለህ። ተናገር። ምንድን ነው እሱ ታሪክ? ተናገራ። እኔ እናንተ ገና ያላወራረድ ነው፣ ብዙ ይሳባል። አሁን ተናገር፣ እያንዳንዷን ነገር ተናገር፣ ምንም ነገር ሳታስቀር። ለምንድን ነው እናቴ ላይ ሁሉ ነገር ያደረገው? ተናገር እንጂ። ከምኑን ጀምር? ከውርሱን ጀምር እስኪ፣ ወይስ የትኛው ይሻላል? ከመጀመሪያው ጀምሮ ያለውን ነገር ተናገር። ውርሱ ላይ ምን ነበር የተፈጠረው? እኔ እዛ ነገር ወራሽ እንዳልሆነ ነገር ያጫውቸዋለሁ። ለሱ እኮ እስኪ ነገር ያውቀዋል እኮ፣ አውቆ ነው። ቆልፎት እኮ ነው፣ ጉሮሮውን ቆልፎት ነው እንጂ ያውቀዋል፣ በትክክል ያውቀዋል። የዛ ነገር ወራሽ፣ የዛ ቤት ወራሽ፣ የዛ ሀብት ንብረት ወራሽ እንዳልሆን ጠምደህ ያዝከኝ። ምንም የማታውቀውን ልጅ በእኔ ምክንያት እኔን ለመጉዳት ብለህ እንዲህ አደረካት።
የኔን ስም አስጠፋ። ገንዘብ ገንዘብ ገንዘብ፣ ዛሬም ነገም እስከ ዛሬ ድረስ ብር። ሰው ላንተ ምንህም አይደለም። ቀጥላ አስረዳቸው። የተፈጠረው ምንድን ነው? ውርስ ነበረን። የማን ውርስ? ቆይ ሁለታችሁ ያላችሁ ዝምድና ምንድን ነው? የስጋ ዘመዳሞች ነን። ተናገር። ዘመዳሞች ነን። ሁሉም ነገር ታውቆብሃል። ከዚህ በኋላ የምትደብቀው የምትሸምጠው ነገር እኔና እሱ ማለት የስጋ ዘመዶች ነን። አንድ ቤት ነው ያደግነው። ይሄ አሁን ያለሁበት ደረጃ ላይ ከመድረሴ በፊት ለዚህ ሁሉ መነሻዬ አስተዳደጊ ነው። በተንኮል አንድ ነገር የራሴ ለማድረግ ያለኝ ጉጉት ከልጅነቴ ጀምሮ አንድ ተንኮል ሰራና እሱን የማጋፍጠው አንድ ነገር ሰርቅና የእሱን እስክሪብቶ ወይም የእሱን ጫማ የተሰረቀበት አካባቢ ቁጭ አደርጋለሁ። አባቴ ሲመጣ እሱን ነው የሚይዘው። የሆነ ተንኮል እሰራለሁ፣ የሆነ ነገር አደርግና እሱን ነው የማጋፍጠው። በእውነት እሱ ላይ ያ ነገር እያደገብኝ እየተጠቀምኩ እየመሰለኝ በህይወቴ ከፍ እያለ እየመሰለኝ እያደገ መጣ። በክፋት በተንኮል ነገሮችን ማመቻቸት ጥሩ ዘዴ ጥሩ ጥቅም እንዳለው ተረዳሁኝ እና የሆነ ተንኮል እሰራለሁ። ማንም ሰው አያውቅብኝ። የሆነ ሰው እንዲታወቅ አድርጌ አመቻችቼ ያ ሰውዬ እንዲታወቅ አድርጌ ነገሮችን አመቻቻለሁ። እኔ ማን እንዳቀበለኝ አላውቅም። ይሄን ዘዴና እየተሳካልኝ ከትንሽ ነገር ጀምሮ ነገሮች ይሳኩልኛል እና ይሄ ነገር እንደሚያዋጣ ተረዳሁ። ከዛ በቃ ስል ወደ ንግድ ዓለም ውስጥ ስገባ ይህንን ነገር ይዤ ገባሁ። ይህን ይዤ ገባሁ። ስለዚህ እሱ ያው አሁን በገራገር ነው ያመነበትን ነገር ፊት ለፊት የመጋፈጥ እንትን አለው። ልቡ ንጹህ ነው እና ህሊናው ስላልሞተ ህሊናው ንጹህ ስለሆነ ነው አሁን ተጋፍጦ ይህን ለመምጠው። እኔ ግን ያው ህሊናዬ ሞቷል። ህሊና ይሞታል። በጊዜ ካልነቃ በስተቀር ህሊና ይሞታል እና እኔ ከሰዎች ለመብለጥ ከጎረቤቶቻችን ሀብታም እኩል ለመሆን ብዬ ከሰው ለመብለጥ ያለኝ ከጓደኞቼ ለመብለጥ ይዞ ለመታየት ያለኝ ጉጉት በተሳሳተ መልክ እየተጠቀምኩኝ ነገሮችን ወደ ማድረግ ደረጃ ደረስኩ። እያልኩ ከውጭ ሀገር ሰዎች የውጭ ሀገር ዜጎች ሲመጡ በጣም ቆንጆ ሴት ባልና ሚስት ካላቸው በጣም ቆንጆ ከሆነች ገንዘብ ሰጥቻት ይህ ነገር እኮ ይጠቅምሻል፣ ከዚህ ሰውዬ ጋር ብትውጪ የሆነ ነገር ያደርግልሻል እያልኩ ዶላር እንዲሰጣት እያደረጉኝ ከዛ በኋላ በባልና ሚስት መካከል ፈረንጅ እንዲገባ እያደረጉ የዛ ሰውዬ ህይወት የተቀየረ እየመሰለኝ እኔም ደግሞ የውጭ ሀገር ዜጋ እያገኘሁ ለምሳሌ $5000 የሚሰጣት ከሆነ ለእሷ 500 እየሰጠው 500 ብር ሌላውን መንዝር እየተጠቀምኩኝ እሷ ከችግሯ ከእንትኗ አኳያ ያንን ኑሮዋን ለማሻሻል ስትል በችግሯ እየገባው መልካም ሴቶች መልካም የሆኑ ሰዎችን ከውጭ ሀገር ዜጎች ጋር እያገናኘው። በተለይ ደግሞ አንድ ልጅ አለኝ። እሱ ደግሞ ፈጣን ነው እና የምፈልገበት ቦታ ላይ ስልከው ከተማ የሚባል ልጅ አለኝ እና ጠንቋዩ ከተማ ማለት ነው። እሱ ደግሞ ምሪት ይሰጠኛል። ወደዚህ አትሂድ፣ መንፈስ ይልክልሃለሁ፣ ፈረስ የተቆጥቶብሃል፣ እንደዚህ ሰው አመጣልሃለሁ፣ ልክልሃለሁ ይለኛል። እሱ ደግሞ ብዙ ሰዎችን ስለሚያውቅ የውጭ ሀገር ዜጎችን ስለሚያውቅ እነዚያ የውጭ ሀገር ዜጎችን በሚፈልጉት መልክ ሴት ከፈለጉ ሴት ትዳርም ካላቸው ትዳር መካከል እንዲገቡ፣ ባልና ሚስት እንዲያዩ፣ ልጆች እንዲበተኑ፣ አንዳንዶችን እንዲሁም ባልና ሚስት እንዲበተኑ አድርጌ የውጭ ሀገር ሁሉ ወደ ዱባይ ሁሉ ይሄዷል። በጣም የማይረሳኝ አባትየው መጥቶ ሲያለቅስ እባክህ ባለቤቴን የታደረካት ከአንተ ጋር ስታወራ ነበር፣ የአንተ ስልክ አለ እዚህ፣ ሞታም ይሆን ንገረኝ፣ በህይወቱም ሆነ ንገረኝ ሲለኝ የጨከንኩት ጭካኔ እናቴን ለምን የደፈርካት? እናቴን የደፈርኩባት ምክንያት እንዴት መሰለህ? የሆነ ወቅት ላይ ገንዘብ አሰከረኝ፣ የሆነ ነገር እንትን አለኝና በአጋጣሚ ሻወር ስትወስድ አየኋት። ከዛ በኋላ ላይ ተቀየርኩ። በቃ ከዛ በአጋጣሚ ማታ ነበር እና እሷ ሻወር ትወስዳለች። በጣም ልጅ ናት፣ ሰውነቷ ሁሉ እንትን ያለ ነው፣ ጡቶቿ ነገሮቿ ሁሉ በጣም የሚያጓጉ ነበሩ። ከዛ በኋላ ላይ መብራቱን አጠፋሁኝና ከዛ ደፈርኳት። ከዛ በኋላ ላይ እኔ መሆኔን ካወቀች ያ ሁሉ ያካበትኩት ሀብት ሊጠፋብኝ ነው፣ ክብሬ ሊናድ ነው። ስለዚህ ምን አደረኩኝ? ያው እሱ ገራገር ስለነበረ ከዛ የእሱን ስም እንዲጠራ አደረገው። ከዛ
ልክ መብራት ሲበራ ሽመልስ ብዬ ስል ከዛ እሱ አይምሮ ውስጥ ሽመልስ ያንን ድርጊት ፈጽሞት እንደሄደ እንድታስብ አቀነባበርኩና ከዛ እሷን ማባበል ጀመርኩ። ታለቅሳለች በጣም። ቆይ ግድ የለም ይዘዋለሁ ምናምን አልኳት። ከዛ ግን እየቆየው ስመጣ ከዛ ጸጸተኝ። ከዛ ከሰካር ስወጣ በጣም ደግሞ አሸስቼ ነበረ። በዶላር ሰክሬ ያለው በቃ ሌላ ዓለም ውስጥ ገባሁ። እኔም እንደሆን ካላቅ አንተ ምንድን ነው የምታወራው? ምንድን ነው የምታወራው? ምንድን ነው የምሰማው? ይሄ ታሪክ ያንተ ነው? ያንተ ነው ይሄ ታሪክ? አንተ አውሬ ጋር ነው የኖርኩት። እኔ መስማት አንችልም። ከዚህ በኋላ የህግ አካላት ይፈልጉታል። ይሄን ሰው የህግ አካላት ይፈልጉታል። ስለዚህ እንደዚህ አይነት ነገሮች ማድረግ የለብንም። ቆይ እባክሽ ወይኔ ስትጫወትብኝ ነው የኖርከው። አንድ ጊዜ ሳይሆን 2-3 ጊዜ። እንዴት ልረጋጋ? እንዴት አይነት ጉድ ነው ያመጣችሁት? እኔ እኮ ይሄን ማመን አልችል ብዬ ነው ያደከምኳችሁ። ገብቶናል እኮ እናቴ፣ እባክሽ ተረጋጊ። አሁን ይኸውልሽ ራስሽን መጉዳት የለብሽም። ራስሽን አትጉጂ። እሱን የሚገባውን ሁሉ እንሰጠዋለን። እኛ የሚገባውን ፍርድ እንዲያገኝ እናደርጋለን። ስለዚህ እባክሽ እናቴ ተረጋጊ። እሺ አንበሳው ታዲያ ተመልሰህ ለምን መጣህ እዚህ? ሳሙናም እኮ በልብስ ይታጠባል አይደል? ሳሙናም በልብስ ይታጠባል። ጌታችን እኮ ራሱን ለእኛ የተሰቀለው ደግሞ ይታጠባል። እኔ አሁን ለንስሐ የሚገባ ጊዜ አታፍርም? ስለ ጌታ ስታወራ ደግሞ አታፍርም? ጸጸተኝ። አሁን ለመናገር ስለ ጸጸተኝ እኮ ነው አይደል እንዴ? ጸጽቶኛል። አሁን ስለ ልጆቻችን ብለሽ ልቀጥል ትቀጥላለህ። ከዚህ በኋላም ስራህን ለመቀጠል ነው ሀሳብ? አይ ለንስሐ ውስጥ ያለውን ነገር መናዘዝ እፈልጋለሁ። በቃ ጸጽቶኛል፣ ከብዶኛል። አሁን ስናገር ቀላለኝ። እንደፈለግሽ ብታረጊ አሁን አንቺ እውነትነት አለሽ። እኔ ግን አሁን ቢሆን አላምነው። እውነትነት አለሽ። የነገረንም ታሪክ እውነት ሆነ ምንም አናውቅም። አላምነው። እንዴት ይታመናል? ይሄ በትክክል ስለማውቀው ሰውዬው። ቆይ እሺ፣ እነዚህን ነገሮች አረክ ልመን። እነዚህ ሁሉ ወንጀሎችስ ቆይ ይሄን ያህል አመት በሬ ምናምን አርዳለሁ የምትለው ለመሸሸግ፣ ወንጀሎችን ለመሸሸግ፣ ሰውን ለመሳብ፣ የሆነ ነገር ለማድረግ፣ በዛ ላይ ለሰዎቹ ይሄ የሙት መንፈስ አናግርላችኋለሁ፣ የሞተባችሁ ዘመድ አገናኛለሁ ምናምን እያልክ ሰውን ሁሉ ብር ስትበዘብዝ የነበረውስ ስንት አይነት ጉድ ነው የሰራው። በአዳም ልኮ አይቀርህ፣ ብልግናው አይቀርህ። ስንት አይነት ተአምር ነው ያለ አንተ ላይ። ምን አይነት ጉድ ነው የሰፈረብህ? አረ ምን አይነት ተአምር ነው የምሰማው? የጨለማ ጉዞ እኮ ነው። እኔ በጨለማ ተጉዞ አታውቅም? በጨለማ ጉዞ እንዴት ነው የምትጓዘው? በቃ እኔ ያቺ የህይወት መነሻዬ አስተዳደጌ ላይ ተጽዕኖ ፈጠረብኝ። የጨለማ ጉዞ ነው የጨለማ ጉዞ። ስለዚህ እነዚህ ነገሮች ታረግ ነበር አላረግ? አጋጣሚዎችን ተጠቅሜ ራሴን ሀብታም ለማድረግ እንዴ ሌላም ነገር እኮ አለ። አንተ አይምሮ አሁን ልትሸከመው ከምትችለው በላይ ያደረግኳቸው ነገሮች አሉ። ግን በቃ በዛ መንገድ ውስጥ ገባሁ። ስለዚህ ወደኋላ መመለስ አቃተኝ። ራሱ ወደኋላ ልመለስ ብትልም አትችልም። በቃ ስለዚህ አሁን እኔ አልፈልግም፣ ሀብቴንም አልፈልግም፣ ምንም አልፈልግም። በቃ የት ታገኘዋለህ ሲጀመር? ከዚህ በኋላ የምን ሀብት ነው? አሁንም እኮ አታምኑኝም አይደል? ራሴ የቆፈርኩት ጉድጓድ እኮ ራሴ እንደገባሁበት አውቃለሁ። በቃ አይደለም ነገር አሁን እኮ ብርሃን በርቶብኛል። በጨለማ ሳረግ የነበርኩትን ነገር እኮ አሁን እኮ ብርሃን በራ። በብርሃን ካላመናችሁ ከዚህ በላይ ምን ላድርግ? እኔ አሁን ቀለለኝ ትንሽ ስናገር እንኳን አሁን ቀለለኝ። ታመናለህ? ማን ነው የሚያምነው? አሁን እንደፈለክ ማለት ትችላለህ። በቃ አሁን አንተ እንደፈለክ መናገር ትችላለህ። እንዴት ትታመናለህ? እንዲህ አይነት ሰይጣን ሰው ጋር ነው እንደ ኖርኩት። እኔ አንቺን ባልወድሽ ባልፈልግሽ ደጋግሜ ልጅ እወልዳለሁ። አስገድደህ ከአንቺ የባሱ ቆንጆች አሉ አይደለ?
በጣም ስለምትወዳት ነው አስገድደህ ደፋ ስለማርከኝ ነው ትዕግስትሽ ማርኮኝ ነው። ስለዚህ በነግርሽ ልጅ ነሽ ያንን ነገር መቋቋም አይችልም። ለአንቺ መንገር ማለት ለዚህ ሚስጥር ማጋለጥ ማለት ነው አይደለም? ስራው ይሄ የስራው ባህሪ ነው። ተጠንቀቀሽ የምትሰሪው ስራ ነው አይደለም? ዝም ብሎ አይነገርም። ስለዚህ ከዛ አኳያ ነው የደበኩሽ። ልትረጅኝ ይገባል። ልትረጅኝ ይገባል። ጭራሽ ተረዱኝ ይላል እንዴ? ወንጀለኛ ነገር በነገር ወንጀለኛ ነው። ትረጅኛለሽ ጭራሽ። ስንት ዓመታችሁ ነው እዚህ ከተጋባችሁ? አንቺን እንኳን ለማግባት እኔ አንቺ በማታውቂው ዘዴ ነው ተጠቅሜ ጓደኛሽን ተጠቅሜ ትራንስፖርት እንደምትፈልጊ አድርጌ አስመስዬ ከስራ ስትወጪ ትራንስፖርት አስመስዬ እየሸኘሁ አይደለ? ያ ሁሉ እኔ አንቺን የራሴ ለማድረግ ነው። አንቺ በማታውቂው እናቴ ላይ ተጫውተህባታል። በደንብ ነው የተጫወትክባት። በደንብ ነው የተበረበራት። ወይኔ እንዲህ ስትጫወተብኝ ነው የኖርከው። ወይኔ ግሩ አያደርገውም። እሱ አይደለም እያልኩ እኮ ነው ሳደክማቸው ያዋልኩት። ይህን ሁሉ ጉድ ይዘህ ነው ከኔ ጋር እየኖርክ ያለው? ለስንት ዓመት ይህን ያክል በደል፣ ይህን ያክል በአዳም ልቆ ያልሄድክበት ወንጀል፣ ያልሄድክበት ጥፋት የለም እኮ። ታሪክ ቢነበብ እኮ አላልቃለ። እንዴት ዝም በለኝ። እኔ እኮ ምን አይነት ሰው ነህ? ምን አይነት ጨካኝ ነህ? ምን አይነት ሰው ነህ? እሺ ቆይ ምን አይነት እንደው እንዴ አሳበደኝ። በቃ የገንዘብ ፍቅር ገንዘብ እንደዚህ ያደርጋል። ገንዘብ ነው በቃ ገንዘብ። ምን አባቴ ላድርግ? ገንዘብ ከየት ላምጣ? ይሄ ሁሉ ወንጀሎች ጓደኞቼ እየበለጡኝ መኪና 4-5 መኪና እየያዙ 4-5 መኪና እየያዙ ቤት እየቀያየሩ ሲሉ ደግሞ ከአንተም ብሶ እኮ እኛ ላይ ልትጮህ እሱን የአእምሮ መምተኛ ምናምን ለማለት ሞከርክ። ብዙ ነገር አለ። ምን አይነት አረመኔ ጨካኝ ሰው ነህ? ምን አይነት ሰው ነህ? እባክሽ ሲጫወትብኝ